በጃችን ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያኔ ሳትባህር ያኔ ሳትባህር ከቶ እንዳላይ ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያኔ ሳትባህር ያኔ ሳትባህር ከቶ እንዳላይ ተፈሥሒ ተፈሥሒ ማርያም ተፈሥሒ በጃችሁ ተፈሥሒ ተፈሥሒ ማርያም ተፈሥሒ የነቢያት አገር ተፈሥሒ ቤተልሔም ከአንቺ ተገኘ ተፈሥሒ ዳግማዊ አዳም ተፈሥሒ 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 ማርያም ተፈሥሒ 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 ማርያም ተፈሥሒ መልአኩ ገብርኤል ተፈሥሒ እያረጋጋ ተፈሥሒ ተፈሥሒ አለሽ ተፈሥሒ ምልዕተ ጸጋ ተፈሥሒ 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 ማርያም ተፈሥሒ 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 ማርያም ተፈሥሒ ኤልሳቤጥ ስታይ ያንቺን ሰላምታ ጽንሶ ዘለለ ተፈሥሒ በታላቅ ደስታ ተፈሥሒ 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 ማርያም ተፈሥሒ 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 ማርያም ተፈሥሒ ሙዳየ አሜን ሙሽራ ታቦት ዘኖርንሽ ንጽሕት ደብተራ ተፈሥሒ 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 ማርያም ተፈሥሒ በጃችሁ ተፈሥሒ ተፈሥሒ ማርያም ተፈሥሒ 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 ማርያም ተፈሥሒ 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 ማርያም ተፈሥሒ አይኖ ዘርግብ ልብሱ ዘመብረቅ በጃችሁ አይኑ ዘርግብ ልብሱ ዘመብረቅ ሚካኤል አመልማለ ወርቅ ሚካኤል አመልማለ ወርቅ ሚካኤል አመልማለ ወርቅ ሚካኤል አመልማለ ወርቅ አይኑ ዘርግብ ልብሱ ዘመብረቅ አይኑ ዘርግብ ልብሱ ዘመብረቅ ገብርኤል አመልማለ ወርቅ ገብርኤል አመልማለ ወርቅ ገብርኤል አመልማለ ወርቅ ገብርኤል አመልማለ ወርቅ ቀበለበት ሁላችሁም ጨለማው የነጋላችሁ ለዚህ ዕለት ለዚህ ሰዓት የደረሳችሁ እግሮቻችሁን ወደዚህ ስፍራ እንድታቀኑ እግዚአብሔር የፈቀደላችሁ እግዚአብሔር ይመስገን በሉ። እንደምን ከረማችሁ? አይሰማም? አሁንም እንደምን ከረማችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን ዘላለማዊ ስሙን እንድናመሰግነው በእድሜያችን ይችን ቀን ተጨማሪ የሰጠን ለዚህ ዕለትና ለዚህ ሰዓት ያደረሰን ዛሬም ለዚህ ታሪካዊ ዕለትና በዓል ያደረሰን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን
የአባቶቻችን ጦም ዜማ የሰማዕታት አክሊላቸው የደናግል መመኪያቸው የመላእክት እህታቸው የሁላችን እናት እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። ከፍ አድርጉና እግዚአብሔርን አመስግኑት። እንኳን አደረሳችሁ። በዛሬው ቀን ምድርን ሁሉ በምስጋና የከደነ በእመቤታችን ቃል ኪዳን ምድርን የታረቀ የአባቶቻችን አምላክ እግዚአብሔር ከሁላችን ጋር ይሁን። ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት። መኃልየ ዘሰሎሞን ምዕራፍ 6 ቁጥር 9 ለእናቷ በሉ አንዲት ናት፣ ለወለደቻትም የተመረጠች ናት። ክብርና ምስጋና ለስሙ ይሁን። የዛሬው በዓል ይህ ነው። ታላቁ የእግዚአብሔር ባለሟል የነቢየ እግዚአብሔር ቅዱስ ዳዊት ልጁ ሶሎሞን እመቤታችንን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያምን ባከበረበት ድርሳኑ ላይ ባከበረበት ድርሰቱ ላይ ባመሰገነበት ምስጋናው ላይ ለእናቷ አንዲት ናት፣ ለወለደቻትም ምን ያለች ናት አለ? የተመረጠች ናት አለ። የዛሬው በዓል የተሰበሰብንበት ትልቁ ምክንያት ይህ ነው። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያምን ልደቷን ብቻ ለማክበር አይደለም የመጣ ነው። ኦርቶዶክሳውያን እግዚአብሔር ይህንን ዓለም ለማዳን ያሰበውን ሐሳቡን የጀመረበት አካላዊ ቃል ወልደ አምላክ ኢየሱስ ክርስቶስ ማደሪያው የሆነችውን አማናዊቱን ቤተ መቅደስ የሰራበት ታላቅ ዕለት ነው። እንኳን አደረሳችሁ። የነቢያቱ ትንቢት የተፈጸመበት የነቢያቱ ቃል የተናገሩት ቃል የተተረጎመበት እግዚአብሔር ለሰው ልጆች ያለውን ፍቅሩን ብሎም ለቀደመው ሰው ለአዳም የገባውን ቃል ኪዳን የፈጸመበትና እግዚአብሔር መቅደሱን ያበጀበት ሰማያዊቷ ቅድስት ድንግል ማርያም አማናዊቷ ሰማይ የተዘረጋችበት እንዲሁም እውነተኛው ፀሐይ ኢየሱስ ክርስቶስ ይወለድባት ይገኝባት ዘንድ የመረጣት ያከበራት የለያት ለእናቷም አንዲት የሆነች ለወለደቻትም የተመረጠች የሆነች እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የተወለደችበት ታላቅ ዕለት ነው። እንኳን አደረሳችሁ፣ እንኳን ደስ አላችሁ። በዚህ ቀን ኦርቶዶክሳውያን የቅዱሳኑ የነቢያቱ ተስፋ የጥያቄያቸው እንቆቅልሽ የተተረጎመበት ሲሆን ሰማያውያን መላእክት እግዚአብሔር ለሰው ልጆች ያለውን ፍቅሩን አይተውና አድንቀው በምስጋና የተሞሉበት ፀሐይ አሁን ከምናያት በላይ 7 እጥፍ ብርሃኗን የገለጠችበት እግዚአብሔር በወዳጆቹ ላይ የሚነሱትን ጠላቶች ድል ያደረገበትና ድል የነሳበት ታላቅ ዕለት ነው። እንደሚታወቀው ታላቁ ሊቅ ቅዱስ ያሬድ ሲናገር ሁለተኛዋ ሰማይ ዛሬ ተወለደች ይላል። ሁለተኛዋ ሰማይ ዛሬ ምን አለች? ተወለደች። እመቤታችንን ሁለተኛዋ ሰማይ ይላታል። ሁለተኛዋ ሰማይ ያለው ስለ ሁለት ነገር ነው። ኦርቶዶክሳውያን ሁለተኛዋ ሰማይ ዛሬ ተወለደች አለ። የመጀመሪያይቱ ሰማይ በጨረቃና በከዋክብት የተሞላች የእግዚአብሔር ድንቅ ሥራ የሚገለጥባት ሰማይ ስትሆን ሁለተኛዋ ሰማይ ድንግል ማርያም ፀሐይንና ጨረቃን የፈጠረው
የማይጠልቀው ፀሐይ ኢየሱስ ክርስቶስ የተገኘባት ሁለተኛ ሰማይ ይላታል ድንግል ማርያምን። ምስጋና አቅርቡ እስቲ። የማይጠልቀው ፀሐይ ኢየሱስ ክርስቶስ፣ ጨለማ የማይበግረው ፀሐይ ኢየሱስ ክርስቶስ የተገኘባት አማናዊቷ ሰማይ ሁለተኛይቱ ሰማይ ድንግል ማርያም ናት። የአምላክ ማደሪያ በመሆኗ የአምላክ መገኛ በመሆኗ ሁለተኛ ሰማይ ዳግሚት ሰማይ ዛሬ ተወለደች ይላል። የእግዚአብሔር ልጆች ይሄ ብቻ አይደለም። የመጀመሪያዋ ሰማይ የክብሩ መገለጫ የሆነችውን ድንግል ማርያምን የማይወስነውን ኢየሱስ ክርስቶስን በማይጸኗ ያስገኘች በማይጸኗ የወሰነች አካላዊ ቃል ወልደ አብ ወልደ ማርያም ኢየሱስ ክርስቶስ በማይጸኗ የተወሰነባት አማናዊት ሰማይ ስትሆን ሁለተኛዋ ሰማይ ዛሬ ተወለደች አለ። የእመቤታችንን የልደቷን ነገር ስናስብ ኦርቶዶክሳውያን በቤተ ክርስቲያናችን አስተምሮ እንደሚታወቀው ከቀደሙት ከነቢያቱ ትንቢት አንስቶ በነቢያቱ ትንቢት የተነገረው ቃል የተተረጎመበት ትንቢቱ የደረሰበት መሆኑ መጽሐፍ ቅዱሳዊ ማረጋገጫዎቻችን ብዙዎች ናቸው። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 86 ቁጥር 1 ላይ መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው አለ። የተቀደሱ ተራሮች፣ ይህ ቃል ቀድሞ ለጽዮን የተነገረ ለጽዮን ለተራራው የተነገረ ቃል ነው። ፍጻሜው መሰረቶቿ የተቀደሱ ተራሮች ናቸው የተባሉ የእመቤታችንን የዘር ሐረግ ወደ ኋላ መለስ ብሎ በመቁጠርና በማሰብ ከተቀደሱት ቅዱሳን ወገኖች መካከል የተቀደሰችዋ ድንግል ማርያም መገኘቷን የተናገረበት አስቀድሞ ነቢየ እግዚአብሔር ቅዱስ ዳዊት ስለዚህች ዕለት አስቀድሞ የዘመረበትን ድርሳኑን እናያለን። እንዲሁ ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ እነሆ ከእሴይ በትር ትወጣለች አለ፣ ከበትሯም አበባ ያፈራል አለ። ከእሴይ በትር ትወጣለች አለ። የዳዊትን አባት ቀደም ብሎ አነሳና ከሱ በትር ትወጣለች፣ በዚች በትር ላይ አበባ ያማረ አበባ መዓዛው ያማረ አበባ ይቺ በትር ታፈራለች አለ። በትር ያላት እመቤታችንን ነው። አበባ ያለው ልጇ ወዳጇ መዓዛው ያማረ ኢየሱስ ክርስቶስን ነው። ክብር ለሥላሴ ይሁን። ከፍ አድርጉና እግዚአብሔርን አመስግኑ። ይሄ ቀድሞ የተነገረው ትንቢት ፍጻሜው ሲደርስ እንግዲህ ከቅድመ አያቶቿ ስንመለከት የእግዚአብሔር ልጆች የመጨረሻዎቹ ከመጀመሪያዎቹ እነ ቴክታና ጴጥሪቃ ሌሎቹም በእመቤታችን የዘር ሐረግ ውስጥ የሚቆጠሩት እንዳሉ ሆነው እናቷ ቅድስት ሐናና አባቷ ኢያቄም ዘንድ ሲደርስ ግን ለድንግል ማርያም መገኘት ብዙ ፈተናዎች ታልፈዋል። እየሰማችሁ ነው። ብዙ በመጽሐፍ ቅዱስ ታሪክ ላይ የምታዩአቸው በኑሯቸው በሕይወታቸው በዘመናቸው እግዚአብሔርን የሚያመልኩ ፍቅሩን በተግባር የሚተረጉሙ ቅዱሳን አባቶቻችን ቅዱሳት አንስት እናቶቻችን ልጅ ለማግኘት በብዙ ተፈትነው ነው እግዚአብሔር ከወንድ ወገብ ከሴቷ ማኅፀን የተባረከ ዘርን የሚሰጠው። ቅዱስ ኢያቄምና ቅድስት ሐና እመቤታችንን ለማግኘት 30 ዘመን ሙሉ እግዚአብሔርን ደጅ ጠንተዋል። ሁለቱም በኑሯቸው ግን በእግዚአብሔር ፊት ጻድቃን ነበሩዋል። በማግኘታቸው በማጣታቸው በጉድለታቸው በሙላታቸው በእግዚአብሔር ፊት የታመኑ ነበሩ። እስከ ሞት ድረስ የታመንኩን የሕይወትንም አክሊል አቀዳጃለሁ ተብሎ ነው የተጻፈው። ኦርቶዶክሳውያን እግዚአብሔርን ደጅ የጠና
እግዚአብሔርን የጠበቀ የሚያጣው የሚጎድልበት አንዳች ነገር የለም። እንዲህ ተብሎ ነው የተጻፈው። እግዚአብሔርን በሉ እስቲ ሁላችሁ፣ ከመቅደሱ ሆኜ ጠራሁት፣ እርሱም ከመቅደሱ ሆኖ መለሰልኝ። ክብርና ምስጋና ለስሙ ይሁን። ጆሮን የፈጠረ እግዚአብሔር ይሰማል። ዓይንን የፈጠረ እግዚአብሔር ይመለከታል። ለምንጠይቀው ጥያቄ መልስ ይሰጣል። ከኃጢአት በቀር እግዚአብሔር እንቆቅልሻችንን ይተረጉማል። 30 ዘመን ሙሉ ልጅ በማጣት እግዚአብሔርን ደጅ ይጠኑ የነበሩ ኢያቄምና ሐና መሥዋዕት ይዘው መባ ይዘው ወደ ኦሪቱ መቅደስ ሲሄዱ አንቺ መካን ነሽ፣ ከማኅፀንሽም ፍሬ አልተገኘም፣ ያንቺን መባ እግዚአብሔር አይቀበልም እያሉ የኦሪት ካህናት ይመልሷት ነበረ። አያቸው የእግዚአብሔር ወዳጆች፣ እግዚአብሔር ልባችንን የሚያጸናባቸው መንገዶች ብዙ ናቸው። እየጣለ እግዚአብሔር ከወደክበት ያስተምርሃል። ትላንት የነበረህን እየተቀበለ እግዚአብሔር ዛሬ እንድታመሰግነው ያስተምርሃል። ትላንት የነበረው ጉድለትህን እየሞላ ዛሬ በእግዚአብሔር ፊት በክብር እንድትቆም እግዚአብሔር ይረዳሃል። ምናልባት ቀኖች ዘንበል ሲሉ ጥያቄያችን በአግባቡ ሳይፈታ ሲቀር እግዚአብሔር የዘገየ የሚመስላችሁ ሰዎች አስተውሉ። እግዚአብሔር ቢዘገይም የሚቀድመው የለም። እውነት ሐሰት ንገሩኝ ሁላችሁ። ቢዘገይም ምን የሚለው የለም፣ የሚቀድመው የለም። እንዲህ ልባቸው እየተወጋ በሐዘን እየተሞሉ ከመቅደሱ ኦሪት ወጥተው ሐናና ኢያቄም ወደ ቤታቸው ሲመለሱ ኢያቄም ርግቦች ከልጆቻቸው ጋር ሲጫወቱ ያያል። ጌታ ሆይ ለኖህ ዝርያን የሰጠ አብርሃምን በስተርጅናው ዘመን የጎበኘ ለሳራ ይስሐቅን የሚያህል አጽናኝ ትውልድ የሰጠ ትውልድ ሁሉ ይባረክበት ዘንድ መባረኪያዋን የሰጠ እኔን ምን ነው ጎበኘኸኝ ረሳኸኝ ይላል። እንዲሁ ሚስቱ ሳራ ማነው ሐና እያለቀሰች ታዲያ ከመቅደሱ ሲመለሱ በአንድ ዛፍ ስር አረፍ ይላሉ። ጨርሻለሁ፣ አይዟችሁ ብዙ አላቆይም። እኔም ተነግሮኝ ነው እዚያ ወደ ምሕረት ላይ ቆምኩት። ግን በዓሏን በጥቂቱ መጠቆም ስለሚገባ እውነት ሐሰት እግዚአብሔር ከሁላችን ጋር ይሁን እና በዛች ዛፍ ስር አረፍ ብለው እንቅልፍ ይዟቸው ሄደ። በዛች ወቅት ውስጥ እግዚአብሔር በእንቅልፋቸው መካከል መልስ ሰጠ። የልባቸውን ደጃፍ እግዚአብሔር አንኳኳ። ሐና ቅድስት ሐና ስለ ባሏ ስለ ቅዱስ ኢያቄም ሕልምን አለመች። ኢያቄምም ስለ ሚስቱ ስለ ቅድስት ሐና ሕልምን አለመ። በሐና ኢያቄም ለሐና ያየው ሕልም ነጭ ርግብ 7ቱ ሰማያትን ሰንጥቃ በጆሮዋ ገብታ በማኅፀኗ ስትወጣ ያያል። እርሷም ከእንቅልፏ ስትነቃ በእንቅልፏ ሳለች ስለ ባሏ ስለ ኢያቄም የያዛት በትሩ አብባ አፍርታ ተመለከተች። ሁለቱም ሲያወሩ ይህ ነገር ሕልማቸው ፈቺ ተርጓሚ ያስፈልገዋልና ሕልማቸውን ወደሚፈታ ወደ ታላቅ ሰው ቢሄዱ እግዚአብሔር በእነሱ ስላለው ዓላማ ነገራቸው። የሚገርማችሁ የእግዚአብሔር ወዳጆች ሐናና ኢያቄም የእግዚአብሔርን ፍቃድ ጠየቁ። እመቤታችን ወላዲተ አምላክ በእግዚአብሔር ፍቃድ በመንፈስ ቅዱስ አጋዥነት ነሐሴ 7 ቀን በሐና ማኅፀን ተጸነሰች ይላል። ክብርና ምስጋና ለስሙ። ታዲያ ኦርቶዶክሳውያን እመቤታችን በሐና ማኅፀን ከተጸነሰችበት ጊዜ ጀምሮ ብዙ ገቢረ ተአምራትን እያደረገች ነው። ሐናና ኢያቄም የጸነሷት ዳግሚት ሰማይ ነው። ያቺ ዳግሚት ሰማይ ደግሞ እውነተኛው ፀሐይ ኢየሱስ ክርስቶስ ለመገኘቱ ምክንያት የሆነች እግዚአብሔር የመረጣት ከፍጥረት ዓለም ሁሉ የለያት ከፈጣሪ በታች ከፍጡራን በላይ የሆነችው ወላዲተ አምላክ ድንግል ማርያም ናት። ምስጋና ይድረሳት። የዕውራንን ዓይን አብርታለች። በእናቷ ማኅፀን ሳለች
የሞተ አስነስታለች። ድንግል ማርያም የሕይወት ባለቤት የሆነውን ኢየሱስ ክርስቶስን እንደ መቅደስ ሆና ለመሸከም ገና ዓለም ሳይፈጠር በአምላክ ሕሊና ታስባ ስለነበረ ስለ ቀደመችው ሰው ስለ ሔዋን የገነት ደጅ ቢዘጋ በዳግሚት ሔዋን በድንግል ማርያም የገነት ደጅ እንደሚከፈት እግዚአብሔር መርጧት ስለነበረ እግዚአብሔር ለይቷት ስለነበረ የቀደመችዋ ሰው ሔዋን ዕፀ በለስን በልታ ከገነት ብትሰደድ ምክረ ዲያብሎስን ብትሰማ ዳግሚት ሔዋን ድንግል ማርያም የመልአኩን ቃል ለመቀበል የተዘጋጀች መሆኗ አስቀድማ በእግዚአብሔር ሕሊና ታስባ ነበረ። ክብርና ምስጋና ለስሙ ይሁን። እመቤታችን ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር የሚለው ለሚያምኑ ሰዎች እውነት ነው። ለምንቀበለው ለኛ እውነት ነው። እናትነቷን ለምናምን ለኛ እውነት ነው። ለማያምኑ ግን የእግዚአብሔር ልጆች አሁንም እስከ መጨረሻው ድረስ ከፍቅሯ ተለይተው ይቀራል። በፍቅሯ ያጽናል። የወላዲት አምላክ ምልጃ ከሁላችን ጋር ይሁን። ነሐሴ 7 ቀን ተጸነሰች። እንዲህ ገቢረ ተአምራትን ስታደርግ እናትና አባቷን አይሁድ ማሳደድ ጀመሩ። እንዲህ በማኅፀን ሳለች እንዲህ አይነት ተአምራት የምታደርግ ብትወለድማ ምን ልታደርገን ነው? ሳትወለድ እሷንም ወላጆቿንም እንግደል ብለው ማሳደድ ሲጀምሩ ድንግል ማርያም ማነው ቅድስት ሐና በዛሬው ዕለት ወደ ሊባኖስ ተራራ ነው የተሰደደችው። በሊባኖስ የተነገረው ትንቢት ይፈጸም ዘንድ እቴ ሙሽራዬ ሆይ ከሊባኖስ ወደኛ ነይ እያለ ታላቁ ጥበበኛው ሶሎሞን የዘመረው የተናገረው ትንቢት ይፈጸም ዘንድ ከሊባኖስ በትር ትወጣለች ብሎ የተናገረው ቃል ይፈጸም ዘንድ እመቤታችን በእናቷ ማኅፀን በቅድስት ሐና ማኅፀን ውስጥ ሆና ስደትን የጀመረችው በእናቷ ማኅፀን ሆና እየሰማችሁ ነው። ስደትን የጀመረችው እማምላክ ይህንን ዓለም የናቀችው በበረሃ የተሰደደችው የዓለም ርኩሰት ቃል በጆሮዋ ያልገባው ከዚህ ዓለም ጓዝ ዓይኗ ያልተመለከተው ክብሯ ዓይኗ የሥላሴን ቸርነት ጆሮዋ የመላእክትን ዝማሬ ማኅፀኗ የአምላክ ማደሪያ አንደበቷ ለምስጋና የተመረጠው ገና በእናቷ በቅድስት ሐና ማኅፀን ሳለች ነው። ክብር ለሥላሴ ይሁን። የተመረጠችው ለዚህ ነው። ለእናቷም አንዲት ናት፣ ለወለደቻትም የተመረጠች ናት። መረጣት እግዚአብሔር ወደ ሊባኖስ ተራራ። በሊባኖስ ተራራ ዛሬ ቅድስት ሐና በስደት በመከራ ውስጥ አልፋ ልብ በሉ እውነተኛዋን ሰማይ ድንግል ማርያምን ዘረጋችልን። ክብርና ምስጋና ለስሙ ይሁን። እውነተኛዋን ሰማይ ድንግል ማርያምን ወለደችልን። በዛ በሊባኖስ ተራራ ላይ ቅድስት ሐናን የሚያርሳት የሚያጽናናት አይዞሽ የሚላት ማንም አልነበረም። ብዙዎች ግን ሲሰሙ ንፍሮ እየቀቀሉ ማረሻ ይዘው ሄደዋል። ገንፎ እያገነፉ ሊጠይቋት ሄደዋል። ዛሬም ይሄ ትውፊት ታሪክ በየሕይወታችን በየማህበራዊ መስተጋባሪዎቻችን ላይ ይታያሉ። የተወደዳቸው የእግዚአብሔር ልጆች እንግዲህ ሐሳቤን ልጠቅልል። ዛሬ ይህንን በዓል ቤተ ክርስቲያን ለምንድን ነው የሚታከብረው ብለን የመጨረሻ መልእክታችንን ስናይ ቤተ ክርስቲያናችን ልብ በሉ፣ ቤተ ክርስቲያናችን በዓመት ውስጥ ከምታከብራቸው የልደት በዓላቶች መካከል ሦስቱ በዋናነት ይጠቀሳሉ። እየሰማችሁ ነው? ሦስቱ በዋናነት ይጠቀሳሉ። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው። እየሰማችሁ ነው? ሁለተኛው ልደት የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን ዛሬ ግንቦት 1 ቀን የምናከብረው የልደቷ በዓል ነው። ሦስተኛው ሴቶች ከወለዱት እርሱን የሚያህል እርሱን የሚመስል የለም ተብሎ የተነገረለት ጌታውን ለማጥመቅ የተመረጠ ገና በማኅፀን ሳለ ለድንግል ማርያም ክብሩን የገለጠ ለፈጠረው ጌታ የሰገደ መጥምቀ መለኮት ቅዱስ ዮሐንስ። እነዚህ ሦስቱ ልደቶች ይከበራሉ። ዛሬ ግን በዚህ ዕለት የተወደዳቸው የእግዚአብሔር ልጆች ፀሐይ 7 እጅ የበራችበት ለእውነተኛው ፀሐይ
ለእውነተኛው ፀሐይ መገኛ ለሆነችው ለድንግል ማርያም ለአማናዊቷ ሰማይ ለዳግሚት ሰማይ ለድንግል ማርያም ፀሐይ 7 እጅ ክብሯን የገለጠችበት መላእክት ያመሰገኑበት አባቶቻችን በብዙ ህብር የእመቤታችን ልደት በአንድም በሌላም ምስጢር የገለጡበት ታላቅ ዕለት ነው። ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በመወለዷ ተወለድን፣ ልደቷ ልደታችን ሆነ። እውነት ሐሰት? እሷ ተወልዳ አንዱን ወለደችው። ለእናቷም አንዲት ናት፣ እሷም የወለደችው አንድ ነው። ለእናቷ የተመረጠች ናት፣ እሷን የመረጠ ኢየሱስ ክርስቶስ የተገኘባት አማናዊት መቅደስ ድንግል ማርያም ናት። ርስታችን ናት፣ መመኪያችን ናት፣ አማላጃችን ናት፣ የአምላክ እናት ናት፣ መጠጊያችን ናት፣ የድኅነታችን ምክንያት ናት። ማነች? እመቤታችን በሉ። ማነች? ዛሬ ጠላት ዲያብሎስ አፉን በብዙ የሚከፍትበት የስድብ አፍን የሚያላቅቅበት ነገር ግን የድንግል ማርያም ልጆች አይደለም በእጃችን በእግራችን ጭምር እያሸበሸብን እናትነቷን ፍቅሯን የምንገልጥበት ታላቅ ዕለት ነው። አመስግኗት። ያለ ወላዲተ አምላክ በሉ። ሁላችሁ ተናገሩ። ያለ ወላዲተ አምላክ አማላጅነት ዓለም አይድንም። ዓለም የሚድነው በድንግል ማርያም ምልጃ ነው። መሸሸጊያችን ናት። እውነተኛውን ክርስቶስን የሚበላውን የሚጠጣውን ያስገኘችልን ርስታችን ናት። ሙሴ ከግብፅ ባርነት ወደ ምድረ ርስት ከነዓን ሕዝቡን ይዞ ሲሄድ ወሬ ነጋሪዎች መጥተው ሕዝቡን የት ይዘህ ትሄዳለህ? ግብፅ ይሻልሃል፣ ወደ ከነዓን ብትሄድ ሕዝቡ ይጠፋብሃል፣ ቀስተኞች ጦረኞች ያሉባት ምድር ናት ብለው ለሙሴ የሞት ወሬ ነገሩት ይላል። ታዲያ ሙሴ 12 ሰዎችን ከ12ቱ ነገደ እስራኤል መረጠና ላካቸው። 10ሩ የሞት ወሬ ይዘው መጡ። 2ቱ ምድረ ርስት ከነዓን ሲደርሱ የወይን ዘለላና የስንዴ ዛላ ይዘው ተመለሱ። ሙሴ ወሬ ነጋሪዎች እንደነገሩ አይደለም፣ ምድረ ርስት ከነዓን ይቺ ናት፣ የሚበላው ስንዴ የሚጠጣው ወይንን ያፈራች ምድር ናት ምድረ ርስት ከነዓን ብለው ነገሩት። ሙሴም ይዘው የመጡትን የወይኑን ዘለላ የስንዴውን ዛላ ተቀብሎ የስንዴውን ዛላ ቢያሸው እፍኝ ሞላ፣ የወይኑን ዘለላ ቢጨምቀው ጽዋ ሞላ። እውነትም አለና ሙሴ ምድረ ርስት ከነዓንን አሻግሮ እየተመለከተ እኛ በልሁላችሁ እኛ የምድረ ርስት ልጆች ነን። እኛ የምድረ ርስት ልጆች ነን። የሚበላውን የሚጠጣውን ምድረ ርስት የተባለች የሚበላውን የሚጠጣውን ኢየሱስ ክርስቶስን ያስገኘች ምድረ ርስታችን ድንግል ማርያም ናት። ምስጋና ይድረሳል። ምድረ ርስታችን ድንግል ማርያም ሰማያዊ ቤት መግቢያችን በራችን፣ ስለሱ የምንነጋገርባት ቋንቋችን፣ በአምላክ ፊት የምንቆምባት ክብራችን፣ ኃጢአታችን የሚደመሰስባት የድኅነታችን ምክንያት ድንግል ማርያም ናት። ለወለደቻትም አንዲት ናት፣ የተመረጠች ናት። መኃልየ ዘሰሎሞን ምዕራፍ 6 ቁጥር 9። የዓመት ሰው ይበለን እግዚአብሔር። አመስግኑት። እንደምን ዋላችሁ? በዛባችሁ አይደል? አይተው ማርያም እርግጠኞች ናችሁ? አልበዛም? አንዳንዶቻችሁ ሰዓት እያላችሁኝ ስለነበረ እግዚአብሔር የተመሰገነ ይሁን። በእድሜ በሕይወት በጤና ይጠብቀን። የዓመት ሰው ይበለን። ዛሬ ወደ ታላቁ ተራራ ለሀገራችን፣ ለምድራችን፣ ለመዲናችን ውበት ለሆነው በአራቱም አቅጣጫ ምድራችን ከተማችን በምትባረክበት በደብረ ዕንቁ ልደታ ተገኝተን ይህን ታሪካዊ በዓል እንድናከብር ለረዳን እንዲህ በፍቅር በአንድነት በሰላም ለሰበሰበን አምላክ ክብርና ምስጋና ለስሙ ይሁን።
እውነተኛይቱ መሶበ ወርቅ ዘንድ ተጠግተን እውነተኛውን ኅብስት ክርስቶስን በልተናልና በዚህ የተሰበሰብን ሁላችንንም ነፃ በምታወጣ በኢየሩሳሌም ሰማያዊት ይሰብስበን።